ትኔን ቪዲዮ ባለማየታችሁ ብቻ የራሳችሁንም ልጅ ሆነ የሰው ልጅን ችግር ላይ ትጥላላችሁ። አይቲዲ ነው ስለው በቃ አላመነም። መብራቱ ጋር ሲቲት አርጎ ያቆም ልንወድ ልናደንቅ ስራዎችን ትልል ችለናል። ወይስ አምጥቷል እዚህ ድረስ ማለት ነው። ለምን ሄድክ? ብርም አልሰጠኸውም። ብዙ ነገር ያበላሸ ሰው ነህ። ብዙ ነገር ያበላሸ ሰው ነህ። አዶናይ ታርጌት የተደረገበት ምክንያት እናስ ስታይ አሁን አንተ ድሮ ልጅ እያለ ፊልም ስታይ ምናምን ስታየው ገና ወንድና ሴት ስታይ ቢፋቀሩ ብለሃታከ ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አብራችሁን እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ ማለት ነው። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ። ሶፊያ ኹዲዮ ¿Qué pasa? ¿No puedes más? El rector romano nos ha dicho que tus castigos ya se ven. Yo le digo que te gusta que te nombre rey. Tú ten en cuenta que el castigo va a ser el más duro que has tenido en tu vida. Y espero que sufras el mismo ጋይስ ይህንን ቪዲዮ የምትመለከቱት እንግዲህ ያ እኛ የምናውቀው ቪዲዮ አይደለም። እንግዲህ የሌላ ቪዲዮ ነው። ትክክለኛ ላይቭ የተቀረጸ ቪዲዮ ነውና እጅግ የሚገርም ቪዲዮ ነው ያየሁት። እንደዚህ ነው እንግዲህ የሚያከብሩት አንዳንድ የውጭ ሀገር ዜጎች እንግዲህ እንደዚህ አካሄድ ነው እንግዲህ የሚያሳልፉት ማለት ነው። ይህ የእምነታቸው ወይ ደግሞ የአከባበር ባህላቸው በእንደዚህ ነው የሚያከብሩት ማለት ነውና እንግዲህ ይሄ ለመጀመሪያ ጊዜ ነው እኔ ያየሁት። ነገር ግን እናንተ አይታችሁ ምታቁ ከሆነ ወይ ደግሞ የት አካባቢ እንደዚህ በደንብ እንደሚዘወተር ብትነግሩን አሪፍ ነው፣ እንማርበታለን ብዬ አስባለሁኝ። እና ያለንን ነገር በጣም ነው የሚገርመው። እምነታችን ላይ ያለ ጥንካሬ በእንደዚህ ልክ ነው እንግዲህ እየተገለጸ ያለው ማለት ነው። በጣም የሚገርም ነው። ብቻ ያ ለማለት ነው። እንግዲህ በዚህ ሳምንት ደግሞ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል አንዱ የሳሚዳን እና የአቤል ሙልጌታ ጉዳይ ነው። ይህንን ነገር ደግሞ እንግዲህ ባሪያው ወይ ደግሞ ሰመረ ባሪያው ለዚህ መልስ ሰጥቷል። እስኪ የሱን ዜም ቪዲዮ እንስማና ተመልሰን እንመጣለን። በነገራችን ላይ ሳሚዳንም ለዚህ ተቃውሞ መልስ እንግዲህ ሰጥቷል ማለት ነውና ተመልክተን እንመለስ። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ ልናውቅ ልንወድ ልናደንቅ ስራዎችን ትልል ችለናል። ወይስ አምጥቷል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራል ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ትተኸዋል ዘንድ ወይ ጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸው ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው መሄዳሉ። ይሄ የግል ምርጫ ነው። እንግዲህ በእነዚህ ጉዳዮች ተከትሎ አንድ ለሳሚዳን አፍ መዝጊያ ወይ ደግሞ እንግዲህ ለማስፈራሪያነት የተናገረ ልጅ አለ። እውነት ይሁን ውሸት አናቅም። ነገር ግን ጉዳይና ይሄ ልጅ የሚናገረው ነገር ጭራሽ የማይገናኝ ይመስለኛል። ግን አንተ ያለህበትን አንድ ጨለማ ልንገር። በጣም አጭበርባሪ ሰው ነበርክ። በጣም አጭበርባሪ ሰው ነህ። የእውነትን እንግዲህ የኢትዮጵያ ሕዝብ ምናልባት ይሄንን ጉዳይ ላይ ያውቅ ይችላል። ቁጥር 1 አልበምህን አንቺን ነው የምወደው ምናምን የሚለውን አልበምህን ስትሰራ መጀመሪያ የሰራኸው ከኤንዲ ቤተ ዜማ ጋር አይደለም፣ ከአብይ አርካ ጋር ነው የሰራኸው። እኔ የአብይ አርካ በጣም የቅርብ ጓደኛው ነኝ። አብረን አንድ ስቱዲዮ ውስጥ አብረን የምንኖር ምናምን በቃ ብዙ ነገር ያሳየኝ ሙዚቃ ያስተማሪ ልጅ ነው። እና ያለበት ጨለማ የሱን የአእምሮ ንብረት የሚባል ነገር አለ በኦዲዮ ቪዥዋል ህግ መሰረት ማለት ነው። ምክንያቱም አንድ ሰው ለምሳሌ ግጥምና ዜማ ጽፎ ካሳተመ በኋላ እንደዚህ ከተደረገ በኋላ በአእምሮ ንብረት ነው የሚመዘገበው። እና የአእምሮ ንብረት ሌባ ነህ
እንዴት በለኝ። አንተም ኤንዲ ቤተዜማ አብይ አርካ የሰራውን ኮርድ ፕሮግሬሽን ሳይቀር ነው ኮፒ አድርጋችሁ ሙሉ በሙሉ ለአብይ አርካ ብር ላለመክፈል ጉዳዩ ፍርድ ቤት ጋር ራሱ ደርሶ ፍርድ ቤት ክስ ላይ እንደነበራችሁ አውቃለሁ። ዝነኝነትን ተጠቅመ የሆነ ነገር ሲፈጠር አሜሪካ ላጠበለ ይሄድክ የልጁን ብርም አልሰጠኸውም። ብዙ ነገር ያበላሸ ሰው ነህ። ስለዚህ ከዚህ በላይ ጨለማ አለ ወይ? ከዚህ በላይ ጨለማ የለም። እውነቱን ልንገርክ፣ መጀመሪያ ካለበት ጨለማ ውጣ። ስለ አቤል ሙሉጌታ ደግሞ አንድ ነገር ልንገርክ። የአቤል ሙሉጌታ ቤት ማለት ማስተሞቴል ፊት ለፊት ማስተሞቴል ሩፋኤል ቤተክርስቲያን አካባቢ ማስተሞቴል ፊት ለፊት የአቤል ሙሉጌታ ቤት እዚህ ፊት ለፊት ነው። የኛ ቤት እንደዚህ ነውና እኔ አቤልን በስነ ስርዓት አውቀዋለሁ። ሞቢል ሙሉ ወንጌል ቸርች እኮ የነበረ ልጅ ነው። ዘፈን ሳይሰራ በፊት ቸርች የነበረ ልጅ እኮ ነው። ስለዚህ እሱ ተመልሶ የሄደው ውስጥ ወደ ነበረው ዘር ወደ ተዘራበት ወደ እግዚአብሔር ዓለም ነው እና አንተ ራሱ ካለበት ጨለማ ውጣ። አንተ ራሱ ካለ አቤል ሙሉጌታ ማለት አንተ አንድ ግጥም ለመጻፍ ቀነ ደፋ ስትል እሱ አንድ አልበም የሚጽፍ ልጅ እንደሆነ ታውቃለህ። በአቅም ደረጃ እናውራ ከተባለ ጫፉ ላይ አደርስም። ይህንን አንተ ራሱ ትመሰክራለህ። እስቲ ወንድ ከሆንክ መጀመሪያ የአብይ አርካን የአንድ አልበም ብር መልስ። አየህ ያለበት ጨለማ ማለት ይሄንን ጨለማ ነው ትቶት ሄደው ልጁ። ሰው ሲጀመር እንዴት ወደ መንፈሳዊ ዓለም ሲገባ እንዴት ወደ ቸርች ሲመለስ ምን አይነት መንፈስ ቢኖርብህ ምን አይነት አጋንንት ቢኖርብህ ነው አንተ ሲጠሉ ነው እንትን ሲሉ ነው ምናምን ብለህ የምትወጣው? የእውነቴን ነው የምልህ። በጣም እየሾፈረ ያለ አጋንንት አለና ከቻልክ ንስሐ ግባ። በምንም በጸበልም አድርገህ በምንም አድርገህ አንተ ራሱ ወደ መንፈስ ዓለም ተመለስ፣ ወደ መንፈሳዊ ህይወት ተመለስ። ጋይስ የሳሚዳን የሰጠበት ቪዲዮ አለ። ምናልባት እንዳላሰለቻችሁ በስተመጨረሻ አስገባላችኋለሁ። እሱን እንግዲህ ትመለከታላችሁ የራሳችሁ ሐሳብ እንድትሰጡበት ማለት ነው። ነገር ግን ድምፃዊ አቤል እንግዲህ በጣም እጅግ ስህተት ነው የሰራው እዚህ ቪዲዮው ላይ የተናገረውን ማለት ነውና እንግዲህ አንዳንዴ እንደዚህ መሆን የለብንም። ሰዎች ስንባል ዝቅ ብለን ለሚመጣው በትህትና ስንጠይቀው፣ ለምሳሌ ለሳሚዳን በትህትና ብንጠይቀው ወዳጄ ተሳስተሃልና ወደ አምላክህ ተመለስ፣ እንደዚህ ጥሩ አይደለም ብለን ቀስ ብለን ብንነግረው በትህትና ማይሰማበት ምንም ምክንያት የለውም። በኃይል በቁጣ ከሆነ ግን ይህ ሰው እንግዲህ ላይመለስ ነው ማለት ነው። ከኛ ምን አይነት ምግባር ሊከተል ይችላል ወይ ደግሞ ሊቀበል ይችላል? ስለዚህ ይሄንን መታሰብ አለበት። እንግዲህ ሰመረ ባሪያው እንደተናገረው ነው። ሁላችንንም ትህትና ያስፈልገናል ብዬ አስባለሁ እና ወደ ቀጣይ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። አንድ ሙዚቃ የሰራነውን ብቻ በኔክስት ዴይ ወደ ስቱዲዮ የመጣው ራይድ ውስጥ ከፈትኩት የሱን ሙዚቃ እሺ እና በብሉቱዝ አገናኝቼ ልጁ በቃ በጣም ደስ ይላል አለኝ። ዘፈኑ ተመቸ። ኦኬ እንዴት ነው? ደስ በጣም አሪፍ። ማን ነው አለኝ። አልነገርኩትም። ይሄ ግን የቴዲ ድምጽ ይመስላል አይደል ምናምን አለኝ። አይ ቴዲ ነው ስለው በቃ አላመነም። መብራቱ ጋር ሲቲት አርቆ ያቆመ አንተ ነው የሰራህለት ምናምን አለ። አዎ ስለው እንደዚህ በአካል ተገናኝታችሁ አለኝ። ያልወጣ ሙዚቃ ሰማ። አዎ ምናምን ስለው እንዴ ሊያምነኝ አልቻለም። አዶናይ ታርጌት የተደረገበት ምክንያት እሷ የነከሰችበት አሁን እሷ የተናገረችበት ንግግር ከኢንጂነር ስመኘው ጋራ ኮምፔር ልታደርገው የቻለችበት ምክንያት ምንድነው? ኮዙ ምንድነው የታሰበው? ኢንጂነር ስመኘው ሌላ ሰው ነው፣ የተገደለበት የፖለቲካል ኢሹ ነው። ገዳዮቹ እስካሁን አልታወቁም። ስለዚህ እኔ የተረዳሁት ከሷ ውጭ ሀገር ላይ ገንዘብ እያሰባሰቡ ኢትዮጵያ ውስጥ ማፊያ እያደራጁ ሰው ከሚያስገድሉ ሰዎች አንዷ እሷ እንደሆነች ነው ማቀው እኔ የተረዳሁት። በቃ ከሰሰኛ ፍርማ ፈርምነት ማፊያ ያደራጁ ገንዘብ እየላኩ ኢትዮጵያ ውስጥ እኔ እናንተ ለሰው ለምሳሌ አዶናይ ነገር ቢሞት 2 ቀን ልናዝን እንችላለን። ከዛ በኋላ ይረሳል። ሌሎቹም ተረስተዋል። ገብቷል? ተረስተዋል። ስለዚህ ሰዎች በእንደዚህ አይነት ሁኔታ ኢትዮጵያ ውስጥ የተገደሉትን ሰዎች ሁሉንም አንተም ታውቃቸዋለህ፣ እኔም እናውቃቸዋለሁ። እስካሁን ድረስ ግን ፍትህ ለነዛ ሰዎች አልተገኘም። ስለዚህ አደገኛ ማፊያ የሚያደራጅ ገንዘብ እየላከ እያደራጀ በጣም እጅግ ሴኩሪድ በሆነ ሁኔታ ሰዎችን እንደሚያስገድሉ ከሷ ንግግርና ከሷ አንደበት ተረድቻለሁ። ስለ ሀጫሉ ገዳዮች እሷ በደንብ ታውቃለች።
እሱ ወደፊት የምታወጣው ይሆናል። እሱ ወደፊት ጊዜና ወቅት ከሰጠን እድል ከሰጠን እሷም ካለች በህይወት እኛም ካለን በህይወት እኛም እንጠብቃለን። እሷም አንድ ቀን ታወጣዋለች። በህይወት መቆየት ምን አስፈለገው? እኔ መምጣት እኮ እችላለሁ። ላውራ እኔ መምጣት እችላለሁ። ምንድነው ባለፈው እኮ ገብቼ እኮ ነው የወጣሁት የዛሬ 3 ወር። እኔ በደንብ ነው ማቅሽ። እጅሽ በጣም ረጅም እንደሆነ በደንብ ነው ገብቼ እኮ ነው የወጣሁት። እኔ በደንብ ነው ማቅሽ። ሰዎች አንቺ አሁን በምታወሪው ደረጃ ላያቁሽ ይችላሉ። እኔ ግን በደንብ አቅሽ። አንድ ወር የቀረው ጊዜ ተፈጸመ። አንዴ ከነማ ጋር እንደምትደዋወይ ከነማ ጋር ማንን እንደምታደራጅ ኢትዮጵያ ውስጥ ምን አይነት እንቅስቃሴ እንደምትንቀሳቀሽ በደንብ አድርገን ነው የምናቅሽ። ነው የኦሮሞ ልጆች ለዛው ማደራጃለሁ። ገብቶሻል? አንቺ የለበሽው ማለት ጠይቅ እንጂ ጥያቄ ማንን ነው ማደራጀው? አንዴ ላውራ። ሰምተንሻል። ሳምንት ሙሉ ሰማንሽ ስታወሪ እየሰማንሽ። ስለዚህ ወንድሜ እኔ ላይ ፕሮፓጋንዳ መንፋት አይቻልም። መረጃ አምጣ። መረጃ አለ። እሷ አደራጅታ እንደዚህ እንትን እንደምትል አለ ወንድሜ። ብር እንደምልክ ማለት ነው። የዛሬ 3 ዓመት ሰክራለች። የሆነ ሰው ገብቶ እያወራት በሃጫሉ ጉዳይ እያወራት ስልክ ተደወለላት። ከዛን ቀን ጀምሮ እሷ አንድ ወር ያክል ላይቭ አልገባችም። መብቴ እኮ ነው። አንድ ወር ያክል ላይቭ አልገባችም። ስለ ሃጫሉ ገዳዮች ሁሉ ታውቃለች። እንዴ ያ ታዲያ መረጃ ሊሆን ይችላል። ምን መሰለህ አሁን መረጃ በትክክል አንተ እንጂ ስታወራ ምን መሰለህ ወንድሜ፣ አሁን እያልክ ያለው ከንግግሯ ከምትናገረው እሱ ብቻ መረጃ አይሆንም። ታውቃለህ አይደል? መረጃ ሊሆን የሚችለው ማስረጃና መረጃ ይለያያል አይደል? አሁን ንግግር ላይ ብዙ ሰዎች ያደርጋሉ አይደል እንዴ? ለምሳሌ ዮናስ ሴጋው ሃጫሉ ሁንዴሳ በብዙ 2 ሳምንት የሆነ ነገር ማድረግ አለባችሁ ብሎ ትእዛዝ ሰጠ። ከ2 ሳምንት በኋላ ህይወቱ አለፈ። የሃጫሉ ሁንዴሳ ገዳይ ዮናስ ነው ማለት ነው። ዮናስ አደራጅቷል። እነ ዮናስ ቬጋስ ጋር በርግጥ ብዙ ጓደኞች አሉት እዛ ጋር ገንዘብም ያላቸው ሀብትም ያላቸው ንብረትም ያላቸው ከመንግስት ጋርም ግንኙነት ያላቸው። ስለዚህ አሁን ለዮናስ ብዙ መረጃ የሚልኩለት ሰዎች አሉ። እንደዚህ በል ውጣና እንደዚህ ተናገር እንዲበል እያሉ እንዲነግሩት ነገር ቋንዴ ጨርስ። ስለዚህ አሁን ወርቄ በዛ ደረጃ ኢትዮጵያ ውስጥ ከሷ ጋር አሁን ዮናስ ያደርጋል ብትሉኝ ቢካዝ ከነ ዮኒ ቬጋስ ጋር ግንኙነት አለው። ኢትዮጵያ ገብቶ ሊሊ ሆቴል ልል ብሎ ከመንግስት ጋር ከነ እቺ ሴትዮ ግን ማለት ነው አፏን ማዘጋት አለብን ሁላችንን ማለት ነው። እቺ ያለች ሊያ አለች፣ ሌሎች ሴቶች አሉ። እነዚህ እንግዲህ ማዘጋት አለብን፣ አፋቸውን ማዘጋት ይኖርብናል። እንግዲህ ካልሆነ ብዙ ነገር ነው የሚበለሻሸው ማለት ነው። ምናልባት አንድ ቪዲዮ አለና አለመጸጸቷን የሚያሳይ ቪዲዮ ነው፣ ቆየት ያለ ቪዲዮ ነውና እሱ ላሳያችሁና ወደ ሌላ ቪዲዮ ቀጥላለሁ። ክስ እየተመሰረተብሽ ነው እውነቱን ስነግርሽ ማለት ነውና ለዛ ከዚህ ሁሉ ወርቄ ለምን ወታ ይቅርታ ትጠይቅም ብያለሁ። የመስርቱ ችግር የለውም። በምንድን ነው የሚመሰርቱብኝ? እያሰማችሽ አልነበር እንዴ ኩይን ትናንትና? ምንድን ነው? እኔ እኮ ተኛው እኮ እንቅልፍ ወሰደኝ። አንቺ ገብተሽ ከዛ በኋላ ሌላ ልጅ ተጽፏል። ፕሬፌክቱር ባለሽበት አገር ፕሬፌክቱርና ጀንደርመሪ በፈረንሳይኛ ይኸውልሽ። አይ ችግርማ አለው የምንኖርበትን ሀገር እናውቀዋለንና አለው ችግር። ግን ከዚህ ሁሉ እዛ ጋር ከመደራረስ ምን ችግር አለ? ይቅርታ ብትጠይቂ አንቺ። ይኸውልሽ አንደኛ እነሱ ማለት ነው ገብቶሻል። እኔ አዶናይንም ስናገር ማለት ነው ሊንዳ የምትባልና ማለት ነው እቺ ሎዛ የምትባል ወጣ በተናገረችው ነው የተናገርኩት። ገባሽ? ለዚህ ማለት ነው እኔም መልስ አለኝ። ምንም ችግር የለም፣ እጠብቃቸዋለሁ። ከዛ በኋላ ያለውን አጠፋ እናያለን። ወርቄ አንድ ነገር ልንገርሽ፣ የፈለጉትን ወጥተው ቢናገሩ እነሱ የተናገሩትን የሚመጥን መልስ እንጂ አስገድላለሁ ወንጀል ነው። እሱ ችግር የለውም። ይጠይቁኝ ስለ አዶናይ ለምን እንደዛ እንዳልኩኝ ምን እንዳልኩኝ ምንም በምን እንደሚከሱኝ ብቻ ሊዮ ገብቶሻል። ፋይል እኮ ይሰጥሻል። ዝም ብለሽ እኮ አትከሰሽም። ገባሽ? በአንቺ በኩልም ጠበቃ አለ፣ ፋይል ይሰጥሻል። ማን እንዳለበት አያለው። አለቀ። ለኔ ፋይሉ ይቀመጣል። ገብቶሻል? ምንም ችግር የለውም። ቲክቶክ ላይ ስንቱ ሰው የምታጋቡት እንትን ነው እኮ ቲክቶክ ላይ ወንድና ሴት ስታይ አሁን ድሮ ልጅ እያለ ፊልም ስታይ ምናምን ፊልም ስታየው ገና ወንድና ሴት ስታይ
ቢፋቀሩ ብለህ አታውቅም? የምር ስሬት እንደዚህ ማች ያረጉ ምናምን በቃ አሁን እዚህ ጋር የምታየውም ደግሞ አሁን እኛ ጀስት ላይቭ ስትሪም ስለሆነ ነው እንጂ የሆነ ጊዜ ቢጋቡ ምኞታቸው ነው። ገባ? ስለዚህ መብታቸው ነው። በቃ ይሄንን መከልከል አትችልም። ከሁሉም ጋር እኮ ነው የሚሉት እኮ እንጂ በቃ ግን ሴት ነው እንዴ ሲያዩ በቃ ቢጋቡ የማለት ሱስ ያለባቸው ይመስለኛል። ስሪስሊ እና ያስቁኛል። በቃ እንትናቸው አሁን አላገቡም። ከስንት ሰው ጋር ጋብተው ውሃ ቲክቶክ ላይ እስካሁን ጋብቻለሁ 1 6 7 8 9 10 እኔ እንደውም አሁን እኮ እንደዚህ መቀራረብ ምናምን የጀመርኩት እንጂ ኮስተር ስለምለው ፊት አሁን ግን አሊ ልባባልሽ ነኝ ደና ይብልጭ። እሺ አስቀበው ማንን እንዳገናኛት ልንገርሽ ቲቲ። እመቤቴን እኔም ወስድሻለሁ። የንጉስ ጦና የልጅ ልጅ ተቀጣጥረን ወስጄ አገናኛት በስልክ። ከዛ ስልኩ ሊለቁት ነው። እሳቸው እኮ የኔም ራሱ የአጎቴ እነዚህ ሁለቱ ልጆች የንጉስ የልጅ ልጅ ናቸው የሚወዷቸው። ኦኬ የሚጠሏቸውን ደግሞ ካታየሽ የመንግስት ተረጂ ልንገርሽ፣ አዶናይና ጃኒን የሚጠሉት ሁለት ግራግር ካልሲ የሚያረጉ እኔ ደግሞ ይወደኛል፣ ሁለት ግራግር ታክሲ ይወደኛል። እኔ ህዝብ ነኝ። ጆሮ ጌጣቸው ይዞረባቸው። ኧረ የኔ ጆሮ ጌጥ የዞረ ጆሮ ጌጥ የዞረባቸው ደስ ይላል። በጥፊ ነው። እኔ ግን ማለት ነው ብላኪ እቺ ልጅ ዘመድ ከዘመዱ አህያ ካመዱ ነው። ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ ያላችሁ ሀሳብና አስተያየት መስጠት ትችላላችሁ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። በስተመጨረሻ ግን ምናልባት አንድ ልጅ እንኳን ብናተርፍ ጥቅም አለው ብዬ አንድ ቪዲዮ አምጥቼላችኋለሁ። እሱን ጋብዛችሁና እኔ እዚህ ላይ ለያለሁኝ ማለት ነው። ሰላም ልብ አድርጉ። የጥንቃቄ መልእክት ነው። ይህንን ቪዲዮ ባለማየታችሁ ብቻ የራሳችሁንም ልጅ ሆነ የሰው ልጅን ችግር ላይ ትጥላላችሁ። አድምጡኝ። ኮፒ ሊንክ እና ሼር እያደረጋችሁ ለብዙ ሰው አድርሱ። ይህ ከኋላ የምትመለከቱት የ2 ዓመት ህጻን ልጅ ነው። እንደዚህ አይኑ አረንጓዴ ሆነው አብሮ ተወልዶ አይደለም፣ ነገር ግን እጅግ በጣም ሶልቭ ልናደርገው በምንችል ትንሽ በሆነች ችግር። ይህም ከኋላ የምትመለከቱት ህጻን የ1 ዓመት ከ7 ወር ሳለ ነበረ በአንድ ሰው አይኑ ላይ የተሳመው። ቤተሰቦቹም ከተወሰነ ጊዜ በኋላ አይኑ ይቀላል። አይኑ ሲቀላ ደግሞ ወደ ሆስፒታልም ይወስዱታል። ሆስፒታል ደግሞ ይመለከቱና ይህ ኢንፌክሽን ነው ብለው የተለያዩ መድኃኒቶች ይሰጡታል። ነገር ግን ያ መድኃኒት አልሰራም። ይህም ህጻን ያለበት ሁኔታ በአሁኑ ወቅት ይሄንን ይመስላል። እንደምትመለከቱት እንግዲህ የተለያዩ ኦፕራሲዮኖች ታዘውለታል። ነገር ግን አይኑን ለመጥፋት ጫፍ ደርሷል። እነዚህም ኦፕራሲዮኖች ስኬታማ ከሆኑ ይህ ህጻን ልጅ አይኑን ያጣል። ለዚህም ምክንያት የሆነው በብዙዎቻችን ቤት ያለና ብዙዎቻችን የሚገጥመን ነገር ነው። ብዙዎቻችን ምች የምንለውና በብዙዎቻችን ከንፈር ላይ የሚወጣና ጥቂት ጊዜ ቆይቶ የሚጠፋው ከእንደገና የሚመለሰው ይህ ቁስል ነው። ይህ ቁስልና ይህ ህመም ያለበት ሰው አይኑን ስለሳመው ነው አይኑ የመጥፋት አደጋ ላይ የተጋረጠበት። እንደዚህ አይነት ቁስለቶችን በከንፈራችን ላይ የሚፈጠሩ ቁስለቶችን በተለምዶኛ ምች እንለዋለን። ነገር ግን ቫይረስ ነው። በህክምናው ላይ ያሉ ሰዎች በደንብ ቢያብራሩት ደስ ይለኛል። አንዴ ሰውነታችን ጋር ከገቡ በኋላ ለዘላለም የማይለቁ ቫይረሶች ናቸው። ቴንሽን በበዛብን ሐሳብ በበዛብን ወቅት እንግዲህ ከእንደገና እየመጡ ያገረሻሉ። እናም እንደዚህ አይነት ቁስለት ያለባችሁ ሰዎች ከህፃን ልጆች ብትርቁ፣ ህፃን ልጆችን ባትስሙና ራሳችሁን ብትጠነቀቁ መልካም ነው ብዬ አስባለሁ። ለዚህ ልጅ አይን መጥፋት ምክንያቱ ይሄ ስለሆነ ማለት ነው። እኛ በተለምዶ ምች የምንለውና ነገር ግን ቫይረስ የሆነው እንደዚህ አይነት ቁስለቶች ወይም ቫይረሶች የሚተላለፉት ቁስለቱ በተፈጠረባችሁ ወቅት በሚፈጠር መሳሳም ነው። ከአንድ ሰው ወደ አንድ ሰው ይተላለፋሉ። እናም ልጆች ያላችሁ ሰዎች ይሄንን ቪዲዮ ኮፒ ሊንክ እና ሼር አድርጉ፣ ለብዙ ሰዎች እንዲደርሳቸው አድርጉ። እንደዚህ አይነት ነገርም ሲከሰትብን ከህፃናት መራቃችንና ራሳችን መጠንቀቃችን እንዳንረሳ። ብሩክ ነው። መልካም ቀን ይሁንላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰች ቢዩቲፉል ዴይ። ባለፈው በሰራሁት ቪዲዮ ላይ የተወሰነ ግብረ መልሶችን አይቻለሁኝ። እንግዲህ በአራት ፖይንቶች ላይ የኔን ሐሳብ እሰጣለሁ። በዛ ያቀራርበናል ብዬ አስባለሁኝ። የመጀመሪያው ፖይንት ባለፈው ክሊር አድርጌያለሁ። እኔ በኦርቶዶክስ ቤተ እምነትም በፕሮቴስታንት ቤተ እምነትም እኔ ቤተሰቦች አሉኝ። ከአንደኛው ወደ አንደኛው ሰዎች የሚያደርጉትን የእምነት መቀየር እኔ ምንም እንትን የለኝም። ያ የሚመለከታቸው ሰዎች አሉ። እኔ ምንም መቃወመው ነገር የለም። የኔ ውግንነት ከሙዚቃ ሙያ አንጻር እዛ በሙዚቃ ሙያ ውስጥ ቆይተው ሲቀይሩ መቀየራቸውም ችግር የለውም። ምን ሲሉ ነው ከኔ ጋር ችግሩ? ያ የጥልቁ አሰራር ምናምን ብለው የነበራቸውን ህይወት እኛንም አንድ ላይ እዛ ውስጥ ሲደፈጥጡ ያ ልክ አይደለም። ለምን መሰላችሁ? ስለምንተዋወቅ እኮ ነው። ፍሬንዳሞች አይደለ? አብረን አይደለ? የሙያ አጋር ስንሄድ ምናምን እንደ ሰውኛ ነው የምናወራው እና በሙዚቃ ውስጥ ያገኘነውን ደስታ ሁሉን ነገር ምናምን እናወራለን። ይሄ
ህይወታችንን መቀየሩ ምኑ በደስታም በምኑ በሁሉ ነገር በሐዘኑም በምኑም ስለምንገናኝ ያ ሰውኛም ባህሪ ገና ለገና እዛ ጋር ሰዎችን ለማሳመን ባለፈው ክሊርሊ እንግዲህ ፈጣሪን ማሳመን ይቀላል በዚህ ሰዓት ሰውን ከማሳመን ብያለሁ እና እዛ ጋር ያለውን ሰው ለማሳመን በዛ ላይ ደግሞ ሙዚቃ ኃጢአት ነው የሚለው በጣም ፕሮሞት ስለተደረገ ኃጢአት ነው ግን ፕሮሞሽኑ በጣም ከፍ ስላለ እሱም በኋላ አስረዳቸዋለሁ ስለተደረገ ያንንም አድቫንቴጅ ይጠቀሙና ስማቸው እንዳለ ነው አይነካም ያ የጥልቁ አሰራር ነው ይሉና እዚህኛው ጋር ፍሮንት ሮ ላይ ደቅ ይላሉ እዚህም ሲመጡ ክሬም ላይ ነው ቁጭ የሚሉት እስቲል እዚህም እኮ ፍሮንት ላይ እንዲቀመጡ የምታደርጋቸው ሙዚቃ ነች በሙዚቃ ያገኘውን ስም ተጠቅመው አይደል እዚህ በገሌ ገሌ የሚባል እውቅናውን ትቶ ምናምን ጆይን አደረገ የሚባል እስቲል እዛም ፊት ለፊት የምታሰጠው የሙዚቃ በሙዚቃ ውስጥ ያገኘው ነው ግን ይደፈጥጣል ሁሉን ነገር እዛ አበበ ምናምን የሚባል ስንት ዓመት የዳከረ ሊኖር ይችላል እሱ ፍሮንት ሲት ላይ ያገኝ ይችላል የኛው ሰው ግን ቀጥታ እዛ ጋር ፊት ለፊት ዱቅ ልትል ትችላለች ስለዚህ ያንን እንኳን እንደዚህ እንኳን የምታደርግን የጥበብ ነገር ሙዚቃን መደፍጠጥና አብሮ ሁሉን ነው ያን ሁለታውን ሙሉን መርሳት ሁለተኛ ነገር እዚህ ውስጥ ራሱ ብታዩት ለምሳሌ እነዚህ ሰዎች በቃ ይሄ የጥልቁ አሰራር ነው የጨለማው ስራ ነው ካሉ ያፈሩትን ንብረት ይሄ የአእምሮ ንብረት ሁሉን ነገር እንዳለ ደግሞ ሙሉ ለሙሉ ማጥፋት አለባቸው አያደርጉ በፊዚካል ይሄ ቤት መኪና ምን ገንዘቡን የተጠቀሙትን ሸጠው ሁሉን ነገር ተተከተለኛ አይደል የሚለው አያደርጉ ለምሳሌ አዳዲስ ዘፋኞች በቃ ዘፈናችሁን ያው እናንተ ኦሬዲ ስለተዋችሁ ብለው ድጋሚ ሰርተው ሊጠቀሙ ሲሉ እኮ ይካሰሳሉ አብዛኞቹ እና እሱ ጋርም እንዲሁ እንድታዩትም እንድታብሰለስሉት ነው ሳሚ ምንድነው እዚህ ጋር ቅር ያለው ነገር ስትሉ ከዚህ አንፃር እንድታዩት ነው እንጂ ከየትኛው ቤተ እምነት ወደዚህ ወደ ኦርቶዶክስም እኮ እዛው በቃ በጥልቁ ሁሉን ትተን ምናምን ብለው የሚገባዋሉ እዚህም ፍሮንት ሲት ላይ ነው የሚቀመጡት እነዚህ ሰዎች እና እሱ ስለማንተ ሁለተኛው ፖይንት የፕራይም ታይም ነው ፕራይም ታይም አይ ቲንክ እኛ የምናይበት በሙዚቃ ውስጥ ያለን ሰዎች የምናይበትና ፐብሊኩ የሚያይበት ይለያያል ፐብሊኩ አንዴ ታዋቂ ከሆንክ ሁሉ ጊዜ የሚመች ገንዘብ የምታገኝ ምናምን ራሱማ የሞላለት ነው የሚባለው በዚህኛው ግን የተለየ እዚህ ውስጥ ስትሆን ስምህ ከፍ ቢልም ሌላ ደግሞ የሚጠይቅ ነገር አለ ፐርፎርማንስ የኮንሲስተንሲ ነገር አብሮ ኤንጌጅ የማድረግ ነገር የማኔጅመንት ነገር ይጠይቃል ከዛ ፕሮሞተሩ ምኑ ሲያቃጭልልህ ምናምን እዛ የዲል የማድረጉ ነገር አብረህ የመዘርጋቱ ጥሩን ምኑ ሌላ ደግሞ ኢፈርት የሚጠይቅ ነገር አለ በዛ ውስጥ ምን ያህል ደግሞ ሌላ ሰክሰስ ታመጣለህ ገባ እና አብዛኞቹ አንዳንዶቹ ስማቸው ከፍ ይልና እዚህ ጋር ዝቅ ይላል በአመት ውስጥ ምንም ላይሰራ ይችላል ስሙ ከፍ ያለ ነው ፋይናንሻሊ ሳያገኝ ወይ አንዳንድ መጠቀም ያለበትን ነገር ሳያገኝ ይቀርና በኋላ ላይ ለሆነ ለኩላሊት ወይ ምናምን ለእርዳታ ሲወጣ እናንተ ራሱ ትሎ የለ ቆይ ግድ የለም በኋላ እኛ ነን የኩላሊቱ የምናዋጣው ትሎ የለ ያ ስሙ ከፍ ይላል ግን ፋይናንሻሊ ስቴብል ላይሆን ይችላል እሱሳ ያ ክሬሙ ይሄ የቱሩ ይሄ ፕሮሞተሩ ሲያጨናንቅ ምናምን ብዙ ሰው እዛ ላይ አይቀይርም ያቺ ክሬም ታይም ላይ ብዙ ሰው አይቀይርም እዚህኛው ላይ ነው ሶ ፐብሊኩ ግን ምን ይላል ወረሱ ዝናው ከፍ ባለ ጣራ በነካ ሰዓት ሁሉን ነገር የዓለምን ነገር ትቶ ነው የመጣው ይላል እውነታው እንደዛ ላይ ይችላል እኛ እንታወቃለን ማን እንደሚሰራ እንዴት አድርጎ እንደሆነ ስለምንታወቅ እሱ ግድልም የኛ ፕራይም ታይም የምንለውና ፐብሊኩ የሚለው ሌላ ይችላል በሱ እንያዘው ሶስተኛ የዘፈን ኃጢአተኝነት ነው ምንም የሚያጨቃጭቅ ዘፈን ኃጢአት ተደርጎ መቆጠር የለበትም ብለው ክርክር ያደረጉ አሉ ለምሳሌ አንዱ ዮናስ ጎርፌ ነው ዮናስ ጎርፌ በኔ ዘፈን ተከራክሮ ያቀር ድምጽ አልባ ሰው በሚለው የኪያ ሾው ላይ ገብታችሁ ዩቲዩብ ላይ ራሱ አለ ያ የኪያ ሾው ያዘጋጀው ኦፍ ኮርስ ባላንሱ ትንሽ ለኔ እንትላደር ዮናስ ጎርፌ ለብቻው እዛ መድረክ ላይ ያሉትንም ሰዎች ፐብሊኩንም ምኑንም የተጋፈጡ ባላንሱ ጋር እንትን ባይሆንም ግን ትልቅ ዝግጅት ነው ድምጽ አልባ ሰው የሚለውን እየተነተነ ተከራክሮበታል ዮናስ ጎርፌ ደውሎልኝ የሱን መጽሐፍ ይሄ ቤት ያጣው ቤተኛ እኔ ደግሞ ከራስ ጋር ንግግርን አልበምን ተቃይረናል ተፈራርመን ማለት ነው
እና ብዙ ጨዋታዎች አድርገናል። ከዛም በፊት እንደዚህ ዝግጅቶች ምናምን ነበሩና አሉ ይሄ ሙዚቃ ኃጢአት ተደርጎ መቆጠር የለበትም ምናምን የሚሉ እኔ እዛ ውስጥ አልገባም ብሎ አንብብ ያለው ይሄ ምንድነው ትርጉሙ ላይ ኦርጂ ኮሞስ ገለመሌው ምናምን ኦርቶዶክስ ቤተ እምነት ኃጢአት ነው ትላለች መጽሐፍ ቅዱስም ላይ አሁን በዘረዘረላችሁ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ኃጢአት ነው ይላል። ቅድም በጣም ዘፋኝነት ፕሮሞት ተደርጓል ምላችሁ ለዛ ነው እዚህ ጋር ክርክር። አሁን አንተ ለኳስ ለምን ትከራከራለህ አይደል? እሱ እኮ ከዘፋኝነት እኩል ነው፣ ገቢ ነው። እንዲህ አይነት ክርክር አይደለም። እንደዛማ ካልክ ዘፈን ጋርም የበጎ አለ የመጥፎ አለ ሊባል ነው አይልም። እንደዚህ ጥል ይላል ለምሳሌ ስንቴ ነው የምትጣለው? ገቢ እኮ ነው ብሮይ። አንተ አንድ ዘፋኝን ገቢ ነህ እንደምትል አንተም ልክ ጥል ስትከራከር ስትቆጣ ቁጣ በቃ ገቢ ነው ብሮይ። ክርስቶስም እኮ ብሏል ንጹህ ሆነ ድንጋይ ወርውር ብሏል። ምን አንተ ንጹህ ነው ከድንጋይ ወርዋሪዎች አይደለህም? የኦርቶዶክስ እምነት ኃጢአት ነው ይላል። እኔ የኦርቶዶክስ አባል ነኝ፣ ኃጢአት እንደሆነ አምናለሁ። መደበቂያም አድርጋው አይደለም እኛን መደበቂያ ስላደረገችን ሳይሆን ቤተክርስቲያን እኔ ስሄድ ማንም ሰው አይጠይቀኝም። ለምን መጣ ይሄ ኃጢአተኛው መጣ ማንም ሰው ብሎኝ አያውቅም፣ ፈራጅነት ስለሌለ። እኔ አሁን ጠዋት ሄዳለሁ ይሄን 2 ወር ጾም ማንም ሰው ጠይቆኝ አያውቅም። በሰላም ገብቼ ነው የምወጣው። ሙዚቃን ለምንድን ነው የምትወደው ካልከኝ በጣም አንኮንዲሽናሊ የምወደው ነገር ነው። ለምንድን ነው የምታደርገው ካልከኝ በቃ አንኮንዲሽናሊ የምወደው ነገር ነው ሙዚቃ። አንኮንዲሽናሊ መውደድ ማለት ምን ማለት ነው? እናት ለልጇ፣ ልጅ ለእናት ለአባት ምናምን ያለው ማለት ነው። ብዙ ጊዜ ደግሞ በችግር ነው። አንዳንዴ በባልና ሚስት ራሱ አንኮንዲሽናል ላቭ ብዙ ጊዜ የለም። ኤክሰፕሽናል ኬዞች ላይ ነው። ፈጣሪ ደግሞ ለኛ ያለው ትልቁ አንኮንዲሽናል ላቭ አለ። አሁን እናት ልጇ እግሩ ምናምን ተቆርጦ ኢንፌክሽን ቢሸት ምናምን አትተውም ማለት ሊያቅፈው ምን ብላ ነው? ወይ ደግሞ እናት ሐኪም ቤት ገብታ ምናምን ብትወርቅ ትተዋታለህ እንዴ? አትተዋትም። ያ ነው አንኮንዲሽናል ላቭ፣ በችግርም ሰዓት ጊዜ የሚኖር ማለት። ልክ እንደዛ ነው ለኔ ለሙዚቃ ያለኝ ፍቅር፣ አንኮንዲሽናል የሆነ ፍቅር አለ። ስትጠየቅ አንኮንዲሽናል በሆነ በወደድኩት ነገር ነው የምትጠየቀው። አንዳንድ የኔ ባንድ አባላት አሉ ከፕሮቴስታንት ቤተ እምነት ሙዚቀኞች ምናምን ይቸገራሉ ቸርች ለመሄድ። ለምን? አንዳንድ የሚቆጣቸው ሰዎች ምናምን የማግለል ነገር አለ። ዮናስ ጎርፌም ያን የተከራከረው ልጆች እያጣን ነው፣ ሙዚቀኞች እያጣን ነው። ኦርቶዶክስ መሸሸጊያ አርጋ ምናምን ወይ ሳትኮንን ይሄኛውን ነገር ልክ አይደለም ሳትል ቀርታ አይደለም። ቤተክርስቲያን ግን ሰው የሚሄደው ኃጢአተኛ ስለሆነ ነው። ኃጢአቱን እንደው ከስር እንትን ለማለት አይደለም። ስለሆነ ማንም ሰው አይናገርህም ለማለት ነው። ከዛ አንፃር ይሁት እስኪ እናንተም ትንሽ ያንን ነገር አብሰልስሉት። እኔን ያው ከመናገሩ አራተኛ በደንብ ይህንን ነገር ይሁት። አንዱን ነገር ስታብሰለስሉት ይሄ ከመጠቃት ወይ ከምና አይደለም፣ እንደዛ ሳይሆን ነገሩን ይሁት። እነዚህም ሰዎች መጣን የሚሉትን ምናምን በደንብ አስቧቸው። በተለይና አብዛኞቻችሁ ታዋቂ ሰዎች አይደላችሁም ማለት አንድ ከዛ ያለ ሰው ግን ካንተ በፊት ፊት ለፊት ያለው ኑሮ ነው ዱቅ የሚል መጥቶ ከሙዚቃም ሆነ ከምን በእውቅና ስላለ እኮ ሜቢ አንተ 15 20 ዓመት እዛ በጣም አገልግለህ ሊሆን ይችላል። በአንድ ቀን ሊጠቀልለው ይችላል ያንተን ቦታ። የሙዚቃ ነገር እኮ ስለሌለ እንጂ ይሄ የመንፈስ ጥልቁ ምናምን እኔ እሱን በደንብ ይዩት። ለማንኛውም ማንስ ነው ደግሞ ኃጢአት ያልሰራ? ማምለጫውም ደግሞ ኢየሱስ ክርስቶስ ነው። ሁላችንም እኮ እናምናለን። ለምሳሌ እሱ አንዳንዴ በጣም የሚያስገርመኝ ኢየሱስ ክርስቶስን ተቀበል። እኔ ከልጅነት ጀምሮ ኦርቶዶክስ ነኝ ካልኩኝ እኮ በቃ በክርስቶስ አምናለሁ፣ በኢየሱስ ክርስቶስ። ለማንኛውም ዋላ